بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. የነቢያችን ሰለላም ጠላት ሆኖ ለ20 ዓመት የቆዩ ሁኔታቸው አንድ ነው ሁለቱም። ስለዚህ የሁለቱም ታሪክ በአንድ ለማምጣት ነው የፈለኩት። ምክንያቱም አህዋላቸው አንድ ነው፣ ሁኔታቸው አንድ ነው። إذن دعونا نبدأ سيرتهما بهذا الحديث القدسي. حكيم بن حزام وعكرمة ابن أبي جهل. أبو جهل لا شناق قال عكرمة يسولجنه እና ወደ ታሪካቸው ከመሄዳችን በፊት እስቲ ይህን ሐዲስ القدسي እንስማ። ሐዲስ القدسي ምን ማለት ነው ወንድሞች? ሐዲስ القدسي ማለት ከሐዲስ ትንሽ ይለያል። ቁርአን ነው፣ ሐዲስ ነው። ሐዲስ القدسي ግን ቃላቶቹ የነቢያችን ሰለላም ሆኖ መልእክቱ ግን ከአላህ ነው። ለምሳሌ ምን ላለሁ እባካችሁ ባህር الاسلام እንደዚህ ብለዋል እና መልእክቱ ከባህር الاسلام ነው፣ ቃላቶቹ ግን ከኔ ይሆናል ማለት ነው። ሐዲስ القدس እንደዚህ ማለት ነው። አብዛኛው ጊዜ ነቢያችን ይላሉ قال الله እያሉ እንትን የሚሉ። እሺ من إلى الله سبحانه وتعالى بحديث القدس؟ يقول يا ابن آدم إنك ما دعوتني ورجوتني غفرت لك على ما كان فيك ولا أبالي. يا آدم لج يفلكون هوني تن وانجل بالتسارة تملسه ጌታዬ አፉ በለኝ غفرልኝ ካልከኝ ግድ የለኝም አለ አላህ። ሽርክ ቢሆንም ሱፐር ሽርክ ቢሆንም በዓለም ያሉ ወንጀሎች የተባሉ ነገሮች ብታደርግ አንተ ተመልሰህ ያ ረብ اغفر لي تبت اليك ካልከኝ غفرت لك ولا أبالي. ايش معنى لا أبالي؟ ምንም ግድ የለኝም፣ እኔ ማንም ከሳሽ የለኝም። ለምን غفرክለት ብሎ የሚከሰኝ ኮሜንት የሚሰጥ ሰው የለም። እኔ እንደፈለኩ ነው ማረገው፣ ብቻ አንተ ከወንጀልህ አፉ በለኝ ብለህ ተመለስ እንጂ የተቀረው ለኔ ተወው ይላል። ቀጥሎ ምን አለ አላህ Subhanahu Wa Ta'ala? يا ابن آدم لو بلغت ذنوبك عنان السماء. ተመልከቱ አገላለጹ። ያንተ ወንጀሎች በሙሉ ተደርድረው ሰማይ ጣራ ቢደርሱ፣ ሰማይ ከዚህ ወደ ሰማይ ያለው ርቀት የ500 ዓመት ርቀት ነው። ያንተ ወንጀል የ500 ዓመት ርቀት በቃ ወደ ሰማይ ቢደርስ تمام አናነ السماء ማለት يعني ሰማይ ثم استغفرتني ሁሉ አድርገህ اللهم اغفر لي قال غفرت لك ولا أبالي. ምንም አይነት አይደለም። እንኳን የኢክሪማ ኢብኑ አቢ ጀህል ወንጀል ከዛ በላይም ብታደርግ نعم إكرمة كفر بالله وأشرك وكان عدو الله وعدو الرسول صلى الله عليه وسلم. ሌላ ወንጀል ግን የተመዘገበበት የለም። ግን አንተ ሰው የኢክሪማ አቡ ጀህል ወንጀል ብታደርግ ከዛ ጭምር ደግሞ በዓለም ያለው ወንጀል የተባለው ነገር ብታደርግ واستغفرتني غفرت لك فلا أبالي. ቀጥሎ ምን አለ? يا ابن آدم إنك لو أتيتني بقراب الأرض خطايا. ይቺ ግሎፕ የሆነችው መሬት ድፍድፍ ጠርገህ መሬትን ሞልተህ ወንጀል ብትመጣ ثم لقيتني لا تشرك بي شيئا ግን ሽርክ የሌለበት ወንጀሎች ከሆነ
لأتيتك بقرابها مغفرة. قال العلماء حتى لو كان الشرك الله سبحانه وتعالى غفر لي كالك يغفر لها. እንግዲህ የሐኪም ኢብኑ ሒዛም የኢክሪማ ኢብኑ አቢ ጀህል የ20 ዓመት ወንጀል ከዚህ ሐዲስ ምን ሊሆን ነው? ዜሮ። አላህ ያለው አሁን ተአምር ነው እና ተስፋ መቁረጥ የለብንም ወንድሞች። የፈለገውን ሰው ማዕሲያ ቢያደርግ አላህን ቢሰድብ ነቢያችንን ቢሰድብ ዲን ቢሰድብ ተስፋ አትቁረጥ። ምን ተደብቆ እንዳለ ስለዚህ ሰው አታውቅም። يقول سبحانه وتعالى في سورة الزمر قل يا عبادي الذين أسرفوا على أنفسهم. إيش معنى أسرفوا على أنفسهم؟ عليه تبال وانجل كأننا لليت دنبرون تسو سفر كتر للو وانجل بالتادرقو يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله. كالله رحمة تسفات تقرطوا إن الله يغفر الذنوب جميعا. فلقون وانجل بهن الله كسرا وچو أندو تملسو غفر لني عليه مغفرنو يا الله سرا إنه هو الغفور الرحيم. يقول لك راسو الله راسو يستواوق أنه إني كو غفور نين رحيم نين ይላል። ሁሉ ያመጣሁት መግቢያ ነው ወንድሞች። ምክንያቱም ብዙ ሰዎች አሉ ወንድማቸው አልሰግድም ካለ ወንድማቸው ዚና ካደረገ አባቱና እናቱን ከሰደበ خلاص ቂያማ ቃመት ይላሉ። አዱንያ خلاص አለቀ። የሰውየው ምንም ያቀፈርለትም የሰው ጀሃነም ነው የሰው ነው ይላሉ። لا يقول سبحانه وتعالى ورحمتي وسعت كل شيء. قرآن كونه هنا ورحمتي يعني رحمتك يعني إذنت سفينو كل يمياتك على النو فلقوا النقر بمتى وذنوبك شيء من هذه الكل. نعم نبدأ إذن حكيم بن حزام وعكرمة بن أبي جهل يهولتهم سيرانو. استي بحكيم النجمر والدموج. حكيم هذا من هو حكيم؟ ولادة حكيم ابن حزام شيء لم يسبقه أحد. بزين جمل استي حكيم يا ولالدو هنيتا مريت كتفترت جمرس كهندرس ما نمسو يهن الدليا قنيو يلم. حكيم ابن حزام እንዴት እንደተወለደ ማለት ነው። قبل رسالة النبي صلى الله عليه وسلم ነቢያችን ረሱል መሆናቸው ረሱል ሆነው ከተላኩ ከዛ በፊት በጃሂልያ ማለት ነው الكعبة كان لها بابان. ይች ካዕባ የምታያችሁ አሁን አንድ በር ነው ያላት። በዛ ጊዜ በጃሂልያ ጊዜ ሁለት ባብ ነበራት፣ ሁለት በር ነበራት። በሩ ዝቅ ያለ ነበር። ሰው ከፈለገ ዝም ብሎ ይገባል ማለት ነው። አሁን ከፍ አለ። አሁን ካዕባ ካያችሁት አንድ ሰው ዝም ብሎ በሩን ከፍቶ ሊገባ አይችልም በመሳለል ካልሆነ በስተቀር ያኒ በሩ ከፍ ያለ ነው። አንድ ሰው ዝም ብሎ ሊገባ አይችልም። በዛ ጊዜ ግን ማንም ሰው በቃ በሩን ከፍቶ ሊገባ ይችላል። ሁለት በር ነበረው ማለት ነው ካዕባው። በዛ ጊዜ ካዕባ በዓለም ያሉ ሰዎች በሙሉ ያከብሯት ነበር። ሙሽሪኩም ካፊሩም ምኑ ሁሉ ያከብሯት ነበር። ሁሉም ሐጅ ያደርግ ነበር ወደ ካዕባ። አሁን በዚህ ጊዜ ሐኪም ኢብን ሒዛም እናቱ እርጉዝ ነበረች። ለሐኪም ኢብን ሒዛም እርጉዝ ነበረች ማለት ነው። دخلت يعني ሰው እንደሚገባ በሩን ከፍታ በካዕባ ውስጥ ገባች። ሰው ይገባል እዛ ዒባዳ አድርጎ ይወጣል ማለት ነው። ብዙ ሰው ይገባል ይወጣል። ላኪን የሐኪም እናት ገባች
እዛ ዱዓ ያደረገች ምጥ ነው የምትሉት ምንድነው የምትሉት የወሊድ ፔይን ምጥ ይባላል እሺ ምጥ እና ታመመችና ልጁ ሊወጣ ይፈልጋል እዛ ውስጥ ካዕባ ተኛች አንድ ሁለት ሶስት ሴቶች ነበሩ ከሷ ጋር ወለደች በውስጥ ካዕባ ሐኪም ኢብኑ ሒዛም ተወለደ ከዛ በፊት በውስጥ ካዕባ የተወለደ የለም ከዛ በኋላም በውስጥ ካዕባ የተወለደ የለም هو الأول والأخير መጀመሪያና መጨረሻ حكيم بن حزام يሆናል حكيم هذا هو الأول والأخير الذي ولد في جوف الكعبة جوف من معناه بوسط بهدوى بكعبة بهدوى وسط يتولدوا حكيم نبر طيب استي السن سيران نقتلنا حكيم كان ابن غني أباته በጣም ሀብታም ነው የነበረው የሀብታም ልጅ ነው حكيم يلبس جيدا ويأكل ما طاب የሚበላው የሀብታሞች ምግብ ነው የሚለብሰው ልብስ የሀብታሞች ልብስ ነው አንድ ቀን ከነቢያችን ሰለላሁ ጋር ተገናኘው ተዋወቁ ይህ በጃሂሊያ ጊዜ ነው ወንድሞች ገና ነቢያችን ረሱል አልሆኑም በዛ ጊዜ ተዋወቁና በጣም ተዋደዱ ጥሩ ጓደኞች ሆኑ ሁለቱ ነቢያችን ሰለላሁና حكيم بن حزام በቃ ሁለት ጓደኛሞች ሆኑ ማለት ነው አንድ ቀን حكيم بن حزام በጣም ነቢያችን በጣም ይወድ ነበር በጃሂሊያ አንድ ቀን ሀብታም ነው حكيم አንዱ ዝየዘን ይቃል እንግዲህ እንዲ አይያዝም አይደለም ዝየዘን የሚባለው የፋርሳውያን ንጉስ ነበር ትልቅ ንጉስ ነው በዛ ጊዜ አሜሪካና ሩሲያ የሚባሉ ፋርሳውያንና ሮማውያን ነበሩ ሮማ የአሜሪካን ቦታ ትይዛለች ፋርሳውያን ራሻ ቦታ ትይዛለች አሁን የዚህ ፋርሳውያን አገር ዝየዘን የሚባለው ንጉስ ነበር እና የሱ ካባ ገዛት ማን ነው የሚገዛት حكيم بن حزام ሀብታም ስለሆነ اشتراها በጣም በብዙ ገንዘብ ነው የገዛት እንግዲህ ገዛትና ለምን ገዛሃት አሉት ተመልከቱ ወንድሞች ነቢያችን ምን አይነት እንዴት እንደሚወዳቸው የነበረው ሰው ግን በሳቸው አላምንም አለ ምን ይገርማል አይገርም ወንድሞች ነቢያችን ሰለላሁ እየወደደ ጓደኛቸው ሆኖ አብረው እየበሉ እየጠጡ አብረው እየሄዱ እየሳቁ የተጫወቱ እና በጣም ስለሚወዳቸው ይህቺ ከዝየዘን የተባለው ንጉስ የገዛት ካባ ለምንድነው የገዛሃት ብለው ጠየቁትና قال اهديها لاحب الناس عندي በጣም ለሚወደው ሰው በዚህ ዱንያ ለሚወደው ሰው ለሱ ሀዲያ ስጦታ ብዬ ነው ገዛዋታል ሰው ይጠብቃል ለማን ነው ሊሰጠው ይላል فاهداها للنبي صلى الله عليه وسلم ለነቢያችን እዛ ጊዜ ነቢያችን አይደሉም መሐመድ ኢብኑ አብዱላህ ነው የሚባለው ሰጣትና በጣም እንደሚዋደዱ ሰው አወቀ ማለት ነው فقال له النبي صلى الله عليه وسلم لا اخذها هديه እንደ ሀዲያ ልቀበልህም አንተ ብዙ ገንዘብ ነው የከፈልክላትና ገንዘብ ልክፈልህ አሉት እዛ ጊዜ ወንድሞች ነቢያችን ከየት አመጡት ገንዘብ የቲም ልጅ የደሃ ልጅ ና ኦርፋን ሆነው የኖሩና የደሃ ልጅ እንዲያውም አባታቸው ሙቶ አያታቸው ሙቶ ከአቡ ጣልብ ጋር ነው ተጠግተው እንትን ያሉ ይሄን ያህል ካባ መግዣ ከየት አመጡት ማን ይመልሳል ወንድሞች ማን ይመልሳል ከየት አመጡት ይህ ገንዘብ ያመጡት ከሚስታቸው ኸዲጃ ማሻአላህ ደስታ በኢማን ኸዲጃ ሚስታቸው ነች ሀብታም ነች ነጋዴ ነች እና ምን አሉት ያ حكيم ይህን ካባኮ
እገዛዋለሁ ካንተ እንጂ እንደ ስጦታማ አልቀበለው ማለት ከዛ በኋላ ነቢያችን ሐኪም ብን ሒዛም ነቢያችን ሊያስቀይም አልቻለም ስለሚወዳቸው እሺ እኔ ስጦታ ሰጣለሁ እከፍላለሁ ካልክ ግን አልቃወምህም ክፈላሉትና ከፈሉ ነቢያችን ያነሁ يريد ان يرى ነቢያችን ሰለም ካልከፈልኩ አልወስዳትም ስላሉ ሐኪም ብን ሒዛም ደግሞ ይህች ካባ በነቢያችን ጀርባ እንዲያያት ይፈልጋል لانه يريد ان يرى هذه الحلة الجميلة الغالية على ظهر رجل غالي እንደዚህ ይል ነበር ይበጣም ውድ የሆነችው ካባ ውድ በሆነው ሰው በጀርባው ላይ እንዳያት ፈልጋለሁ ይላል فاشتراها النبي صلى الله عليه وسلم من حكيم ገዝዋትና ከዛ በኋላ አንድ ቀን ኹጥባ ሊያረጉ ብለው ንግግር ሊያረጉ በወንበር ላይ ሲወጡ ይህችን ካባ ለብሰው ወጡ ማለት ነው ከዛ በኋላ خطب النبي صلى الله عليه وسلم يوم بهذه الحلة فتعجب حكيم فقال من جمال الحلة أتعجب من جمال النبي صلى الله عليه وسلم يحلاون وين دمو يكباون وبت بس للدنك ويس بنبياتشن وبت ያለው ካባ በውበት ያለው ሰው ሲያርፍኮ ጨረቃ ነው የሚመስለው አለ እውነቱ እኮ ነው ወንድሞች ነቢያችን was very very በቃ ሃንድሳም ነው የነበሩ እንዲያውም አንዳንድ ዑለማዎች ምን ይላሉ ከሰይድና ዩሱፍ የበለጠ ውበት ነበራቸው ላኪን غطاه الله سبحانه وتعالى بهيبة النبوة الله سبحانه وتعالى شفنوا በንቡዋን ሸፈነው እንጂ ነቢያችን አፈጣጠራቸው ካመል ሆኑ በቅርጻቸው በውበታቸው በአኽላቃቸው የተመረጡ ሰው ነበሩ ይህችን የንጉስ ካባ ስታልብሳቸው ደግሞ ምን እንደሚሆኑ ሐኪም በጣም ተደነቃሉ ላኪን ሹፉ ነቢያችን ሰለም ይህ የንጉስ ካባ ነው እንደገና ከንጉስ ጀርባ ከዛ በላይ በነብይ ጀርባ ደግሞ ወጣይን ካባ ሹፉ ላኪን ነቢያችን ምን አደረጉ بعد هذه الخطبة ይህን ንግግር አድርገው ከወረዱ በኋላ ተሰወሩ ለማን ይሰጧታል ካባው ለአንድ ሰው ሰጡት እስቲ ተመልከቱ እስቲ ገምቱ እስቲ ለማን ነው የሚሰጠው ምን ይመስላችኋል እስቲ ካባው በጣም ውድ ነው ለአቡ በከር እንደዚህ ነው በጭንቅላታችን እንደዚህ ነው የሚመጣው ለአቡ በከር አይ ህክማ ማሻአላህ እንደ ስምሽ ህክማ ነሽ እውነት የሰጧት ለአንድ ባሪያ ተሽጦ ተገዝቶ የመጣ የሱ ልጅ ማለት ነው اعطاها لأسامة بن زيد حب النبي صلى الله عليه وسلم أسامة يزيد بن حارثة ልጅ ነው زيد بن حارثة ከሩቅ አገር ተሽጦ ባሪያ ሆኖ ወደ ነቢያችን እጅ የወደቀ ነው አሁን ነቢያችን ሰለም ይህችን ካባ ለአንድ የባሪያ ልጅ ሲሰጡ تعجب الصحابة وتعجب الناس كلهم أسامة عبد ابن عبد ነቢያችን ነው ነፃ ያሉት እንጂ እንደዚህ ነው لكن كان من أحب الناس للنبي صلى الله عليه وسلم عندك أن وندموش أسامة هذه سبحان الله العظيم من أين تفكرنوا بنبياتشن لب يسفروا علىكم والله هابتام هونو نو يوددوت እንዳይባል ደሃ ልጅ የጥሩ ዘር ነው የጥሩ ቤተሰብ ነው እንዳይባል ባሪያ የጥሩ ቀቢላ እንዳይባል ቁረይሽ አይደለም በሁሉ መስፈሪያ ነቢያችን እንዲወዱት የሚሆን ሰው አይደለም ላኪን ወደዱት አንድ ቀን ስትነ አይሻ ምትላለች ነቢያችን ሰለም ኡሳማ ኢብኑ ዘይድ ህፃን ሆኖ ንፍጥ ከአፍንጫው ሲወጣ
ነቢያችን መጥተው በእጃቸውና በወረቀት አርገው በእንዲል አርገው ንፍጡን ሲጠርጉ ሲያይ እኔ ራሴ ቀፈፈኝ ግን ነቢያችን ሰለም ልጁን አምጥተው በቃ በጨርቅ አርገው ንፍጡን ጠራርገው ጽድት አርገው እቅፍ ሲያርጉት አየሁ አለች አይሻ ገረመኛል አንድ ቀን ኡሳማ ኢብኑ ዘይድ ራሱ ተመታና በአንድ ነገር መታውና ደም ወጣ አሉ አሁን ደሙ ትንሽ መውጣት ሲጀምር ነቢያችን ሰለም ደሙ ወደ ውስጥ ሄዶ እንዳይጎዳው ብለው በአፋቸው እኮ ነው አይሻ እኮ ነው የምትለው አፋቸው ከንፈራቸው በዛ ደም የሚወጣ እንትን አድርገው ምጥጥ አድርገው ደሙን ወሰዱ አሉ ማን ነው هذا ነብዩ الله افضل خلق الله ማን ነው ኡሳማ ባሪያ ኢዘን በከንፈራቸው አድርገው ምጥጥ አድርገው ደሙ አወጡትና ከዛ በኋላ ሳር አምጥተው እሳት አቃጥለው ሳር እንደዚህ አፈር ሲሆን በዛ አርገው ደም የሚወጣው ቁስል እንትን ዘጉት ማለት ነው ነብያችን ሰለላሁ ከዛ ምን አልኩ አለች አይሻ ከዚህ በኋላ በቃ እኔ እንጃ በዚህ ዱንያ እንደ ኡሳማ የሚወዱት ሰው የለም ብዬ ነው ያሰብኩት አለ ከዛ በኋላ እንደዚህ እኔ ንፍጡን ሲጠርጉ እንደገና ደሙ ሲመጣሙት ሳይ እንደዚህ አየኋቸውና ለነቢያችን በፊቴ የአድናቆት ምልክት ሲያዩ ነቢያችን ምን አሉ የአኢሻ አልዋት نعم إن كنت تحبيني إن توجالش يا عائشة الوات أو فأحب أسامة الوات نمي ودسو أسامان مودد اللبت أسامان يما يودسو إننا يود مالك يا جماعة استي أمين بلو اللهم يا ربي نشهدك أننا نحب أسامة كان يقانوا أشون وندمش أسامان يميت ألاك الله يتألاونه اللهم يا ربي نحن نحب أسامة بن زيد لحب رسول الله له فتقبلها منا قديه يتشن فكر يا أسامة فكر الله تقبل لنا نحب أسامة والله لأن النبي صلى الله عليه وسلم يوددوت زنبلو عدلم عند اللي مستير لنور الشلال ويم الله يا أسامة فكر بلباتشو سلا سفرنا ونمنلو إيش وده حكيم نملستي فجاء حكيم بن حزام هون حكيم بن حزام أن وراء الحلة يتشن كابا بتنو أسامة بن زيد جربا آيات فقال له يا أسامة يعني حكيم بن حزام بزاق زي مشرك نو هابتام نو تأبيت ماله من ماله يا أسامة له لقد لبست حلة أعظم منك أي أسامة كانت متو جزي ميبلت إن ميكبر كابا كون يلبسكوا له يعني أنت دهاليجنا باريانا أنت جن ينجستات كابا كون يلبسكوا له لكن أسامة من عليه كيف وأنا وأبي أفضل من زيزن وأبوه فإنه كان كافرا إن أباتي كزيزن يتبالو تلقو يفارساويان نقص بالكاباو إنيا كون بلت ألنا له إنيا مسلمين السجن كافر نو انديت اندزي تلالها له ينقستات لبس هال كانت أكم بلاي لبس هال تلنيا له أنا أفضل من زيزن ألونا سأسكته بقى زم السنو من نقر على الشلم حكيم يسمع رد أسامة وحكيم مشرك زي حكيم مشرك نو والعجيب زيد بن حارثة كان عبدا يباع ويشترى وأغرب منه أن حكيم تقال له شو أسامة أباتو مانو زيد بن حارثة من دنو باريا يمان باريا نبر تقال له شو يا حكيم بن حزام باريا نبر سبحان الله حكيم بن حزام خديجة أقوتونج خديجة من خويلد زوجة النبي صلى الله عليه وسلم يا حكيم أقوتنج أهون عندك أن
ሐኪም ወደ ሱቅ ሄደ ሱቅ ዑካዝ የሚባለው እዛ ትልቅ ሱቅ ነበርና ሄደና ባሪያዎች ይሸጡ ነበር እዛ መረጠና ዘይድ ኢብኑ ሐሪሳ አየ እንደ ባሪያ በገመድ አስሮ ጎትቶ አመጣው እንደዚህ ነበሩ ባሪያዎች አስሮ ምናምን ይሄዳሉ ከዛ ኋላ አመጣውና ልክ እንደ በግ ማለት ነው ከዛ ኋላ ለኸዲጃ ስጦታ ሰጣት የኸዲጃ እንዴት መሰለ አገልጋይ ማሻአላህ ባሪያ ፈለገውን ነገር ብታሰሪው የሚችል ጎበዝ ነው ያመጣሁልሽ ብሎ ሀዲያ ሰጣት فخديجة بنت خويلد دمو زيدن لنبياتنا صلى الله عليه وسلم هدية ستتشاتشو إذن منشو كمان نو كحكيم بن حزام يسوباريانو هدية لخديجة ستات خديجة دمو لنبياتنا ستتشاتشو ماتنو وعلى هذا كانت الصداقة بين النبي صلى الله عليه وسلم وبين حكيم ابن حزام قوية جدا جدا قبل الإسلام سلمنا بفيت ጓደኛቸው ነበር ሐኪም ብን ሒዛም የሚወዳቸው ሰው ነበር ሐኪም ብን ሒዛም مع حبه للنبي صلى الله عليه وسلم ነቢያችን በጣም የወደደ وصدقاته معه تأخر إسلامه 20 سنة ነቢያችን ረሱል ሆነው ሲጀምሩ 20 ዓመት አላሰልምም ብሎ አሻፈረኝ ብሎ ወደ ኋላ ሄደው ሐኪም ብን ሒዛም ነበር مع أنه يرى أمثاله እንደሱ የመሳሰሉት እንዲያውም ከነቢያችን የማይዋደዱ የነበሩ እያሰለሙ ጓደኛቸው በጣም የሚወዳቸው አላህ አልፈለገለትም 20 ዓመት ሳያሰልም ቆየ ማለት ነው هنا نتيقن يقينا جازما አሁን ካልኳችሁ ሁለት ትላልቅ ነገሮች እንማራለን ሁለት ትላልቅ ነገሮች አንዱ أن الهداية من عند الله هداية የሚባለው ሰው والله لو كان النبي صلى الله عليه وسلم لو كان أبو بكر وعمر وعثمان وعلي لو كان أكبر خطيب أكبر شيخ أكبر عالم هداية لست አይችልም ወንድሞች الهداية من عند الله وحده ولو كان من عند البشر لكان النبي صلى الله عليه وسلم أدخل صديقه في الإسلام نعم والله النبي صلى الله عليه وسلم حكيما በጣም ነው የሚወዱት ሐኪም በጣም ነው የሚወዳቸው በእጃቸው ቢሆን መጀመሪያ ወደ እስልምና የሚያስገቡት ሐኪም ነበር ግን ላ ይህ አንድ ነው እንግዲህ የምንረዳው ይህ ነው ሁለተኛ የምንረዳው الهداية لا تأتي إلا مؤقتا من عند الله هداية እኛ በፈለግነው አይመጣም አላህ Subhanahu Wa Ta'ala ለሁሉ ሰው ሂዳያቱ ወቅቱና ደቂቃው ሰከንዱ ቦታው ሁሉ ለይተዋል ሐኪም ብን ሒዛም በቀኑ አላህ በጻፈው ቀን አላህ በጻፈው ቦታ አላህ በጻፈው ሰከንድ ሚኒት በዛ ጊዜ ነው የሚያሰልመው ስለዚህ እኛ ዳዕዋ ብቻ ነው የምናደርገው እንጂ ለምን አላሰለመም ለምን እንደው ከመጥፎ ነገር አልተወም ምናምን አንበል ይህ ሂዳያው ከአላህ ነው እንግዲህ እነዚህ ሁለት ነጥቦች ከዚህ ቀሳ በጣም እንረዳለን فما الفائدة አሁን ሁለቱም የጠቀስኳቸው ፋይዳዎች ምንድነው ፋይዳቸው نقول لا تقنط من رحمة الله في شأن أي إنسان كافر يهون مشرك يهون مبتدع يهون عاصي يهون تسفات تقنط أنت هتتشرسوا خلاص نقروا بقى ፋይሉ ተዘጋ የዚህ ሰው አያምንም ወደ መስመሩ አይመጣም ሂዳያ የለውም አላህ ይغفرለትም ይሄ ወንጀል ያደረገ እንዴ አትበል ሂዳያው ከአላህ ነው ስለዚህ ማንኛውም ወንጀለኛ ሰው ካየህ ዱዓ አድርግለት ብቻ ግን ሂዳያ አይሰጠውም ማለት ራሱ ኩፍር ነው ወንድሞች ጥሩ አይደለም حصل أن حكيم إذن سيدنا حكيم بن حزام مشرك هنا بغزوة بدر كمشركوتشو قون هنا تسلفوا نبياتشن لمقدل مالتنا وصحاباتشن لمقدل بطورنا تتكافل مالتنا وكان يقاتل أمام النبي صلى الله عليه وسلم سبحان الله العظيم ودنياتشو يمي وداتشو فيت لفيت هنا بسيف يتقدادلو ነቢያችን ያይ ነበር ነቢያችን ያዩት ነበር በጦርነቱ እንግዲህ
በዛ ጊዜ አላህ የፈለገለት 70 ሰዎች ሞቱ ከሙሽሪኮቹ 70 ሰዎች ደግሞ ታሰሩ فكان حكيم طيلة حياته ከዚህ ጦርነት ወጣ እንግዲህ ሳይገደል ሳይታሰር መካ ገባ ማን ነው ሐኪም ብን ሒዛም አሁን ህይወቱን በሙሉ እኮ ነው ሲምል يعني ማላ ሲምል ምን ይል ነበር والذي نجاني من غزوة بدر لم أقتل بغزوة بدر كسنت سيف ያዳነኝ ጌታ ገና እኮ አላሰለመም ጌታው ማን መሆኑ አላውቅም በዛ በበድር ጦርነት ከስንት ሰይፍ ያዳነኝ በህይወቴ የመለሰኝ በሱ እምላለሁ ይላል አላሰለምም ገና ነው انظروا الى حلم الله يا الله انت قصه تملكت ወንድሞች حكيم بعد بدر لم يسلم بل اصبح كافرا عدوا للاسلام عندي كبدر ነፃ ወጥቶ በህይወቱ ሲመለስ ትንሽ እንኳን ገሸሽ ብሎ يعني ሐሳቡ መቀየር ነበርበት ላኪን እንደገና የወጣለት የነቢያችን ጠላት ሆነ ማለት ነው የእስልምናን ጠላት طيب حكيم بعد بدر لم يسلم بل أصبح كافرا عدوا للإسلام والله تعالى يرزقه السوء أسلام ጠላት ነው ይሳደባል ይገድላል ይመታል ነቢያችንን ቁርአንን ይሰድባል ሁሉ ያለ الله يرزقه ويعافيه ويرزقه الذرية ጥሩ ርዝቅ ነበረው ሀብታም አደረገው እንደገና ሀብቱ ቀጠለ እንደገና ወለደ ዙርያ ሰጠው ሙሉ አፊያ ሰጠው አላህ Subhanahu Wa Ta'ala ويحفظه من كل سوء ከሁሉ መጥፎ ነገር ይከለክለው ነበር አላህ ይሄን ሁሉ እንትን ለእስልምና ጠላት ጥላቻው ያሳየ نعم الله يرزقه ነበር مضى 20 سنة على هذا الحال 20 ዓመት ነቢያችን በغزوة بدر በغزوة أحد በغزوة خندق من حديبية የሚባለው ነቢያችን ተባረው ወደ አገራቸው ሲመለሱ በغزوة أحد ሲቆስሉ ጥርሳቸው ሲሰበር ምን ሁሉ حكيم حزام ከሙሽሪኮቹ ጎን ለጎን ነበር ማለት ነው ከ20 ዓመት በኋላ ነቢያችን ሰለላም ወደ መካ መጥተው 10 ሺህ ወታደሮች ይዘው መካን ነፃ ወጥቷት تمام መካ ነፃ ሲያወጧት ተመልከቱ ወንድሞች አሁን ነቢያችን 10 ሺህ ወታደሮች ይዘው መካ ውስጥ ገቡ በሙሉ የነበሩ 2000 ነበሩ እዛ በመካ 2000 ወጣቶችና አዛውንት ነበሩ ሁሉም ተሰበሰቡ ነቢያችን ምን አደረጉ መጀመሪያ መካ ሲገቡ ሰላት الظهر መጣና ያ ቢላል አሉት ላይ በካዕባ ላይ ውጣ አሉት እዛ ላይ ትኑ በዛ ወጥተህ አዛን አድርጋሉት አህል መካ አዛን ሰምቶ ያቅም ሁለተኛ ቢላል ነው ጥቁር ሐበሺ ጥቁር ባሪያ የነበረው ኡመይህ ኢብኑ ኸለፍ ሚጨፈጭፈው የሚደበድበው የነበረው በጣም ረኺስና ዝቅተኛ የነበረው ነው ቢላል ደግሞ ጥቁር ነው አሁን አዛን ለማድረግ ሄዶ በካዕባ ላይ አላሁ አክበር ሲል ቁረሾቹ ገረማቸው እንት ምን አይነት ጊዜ ነው የደረስነው ቢላል الاسود الحبشي كمان እዚህ መጥቶ ያዝናል አሉ اذن فصعد بلال وهو يؤذن ሶስት ትላልቅ የቁረሽ መሪዎች እዛ ቁጭ ብሎ ያያሉ የቢላልን አዛን منهم عتاب ابن اسيد የሚባለው ነው ሁለተኛው አቡ ሱፊያን የቁረይሾች መሪ ነው ሶስተኛው አልሐሪት ኢብኑ ሂሻም እነዚህ ሶስቱ ትላልቅ ባላባትና መሪዎች ነበሩ የመካ ሶስቱም ቁጭ ብለው ቢላልን አዛን ያደረጉ ሰሙና فقال عتاب የሚባለው ከነዛ ሶስት ምን አለ والله لقد اكرم الله ابي እንዲ የኔ አባት እኮ አላህ በጣም ነው የሚወደው ለምን لم يدرك هذا ይሄን ጊዜ እንኳን አልደረሰውም በጣም እዝነት ነው ይሄን ለማየት يعني ቢላልን ያቋሸሸ እኮ ነው አባቴ እድለኛ ነው እስካሁን ድረስ ያልቆየ
ቢቆይ ኖሮ እኮ እንደዚህ አይነት መጥፎ የሚቀፍ ነገር ያይ ነበር። አንድ አስወድ የሆነው ጥቁር ትናንትና ባሪያ የነበረው በካዕባችን እንትን ብሎ አዛን ሊያረግ አይ አባቴ እንኳን ተሎ ሞትክ ይህን መጥፎ ነገር ሳታይ ሞትክ አለ። يعني اذان بلال العبد الحبشي ايش هذا عتاب. وقال الحارث دمو هولتኛ ነው ابن هشام قال اما انا والله لو اعلم انه على حق محمد بحق መልእክተኛ ከሆነ መሆኑ አውቄ ብኖር ከተለው ነበር። لكن አላቅም محمد በሐቅ እንዳለ አላቅም። እኔ ግን እውነት የሐቅ ነብይ ከሆነ ነብይ መሆኑን በሐቅ ኖሮ ከተለው ነበር። ግን አላቅም ይሄ ነገር እስካሁን ድረስ ውሸታም ነው ምለው አለ። اما ابو سفيان ሶስተኛው ነው قال اما انا አላቸው لا اتكلم بكلمه አንድ ቃል እንኳን ከአፌ አላወጣም። ليش لانني اخاف ان ينطق الله الحجر والمدر والجدران ግድግዳው ዛፎቹ ድንጋዮቹ አላህ ምላስ ሰጥቶ እንዳያናግራቸው እፈራለሁ። አላህ ካናገራቸው መሐመድ ይሰማል። ስለዚህ እኔ ግድግዳውም ድንጋዩም አላምንም አልናገርም። ከተናገርኩ ድንጋዮቹ ሄደው ለመሐመድ ይነግራሉ። طيب يا ابو سفيان ይህን የምታውቅ ከሆነ ለምን አታሰልም? 20 አመት ለምን እምቢ አልክ? መልሱ ምንድነው ወንድሞች? ገና አላህ አልከተበለትም። ሱብሃንአላህ አልዓዚም። ኢዘን እንደዚህ ሶስቱም ተናገሩና ልክ አቡ ሱፊያን እንዳለው ነቢያችን ሰማ። ነቢያችን ይህን ንግግር አላህ አሰማቸውና ወደ ነቢያችን ደረሰ ይህን ንግግር ሶስቱም የተናገሩት። وهم يقولون هذا ይህን ነገር የተነጋገሩ ሶስቱም እንደዚህ ያሉ جاء النبي صلى الله عليه وسلم ነቢያችን መጡና فقال لهم سمعت كلامكم ሁሉ ያላችሁት ነገር ሰምቼዋለሁ። አንተ ያ አታብ እንደዚህ ብለሃል፣ አንተ አቡ ሱፊያን እንደዚህ ብለሃል፣ የሐሪስ ኢብኑ ሂሻም እንደዚህ ብለሃል። ሶስቱም የተናገሩት ሩቅ ነው የነበሩ ነቢያችን መጡና የሶስታችሁ ንግግር ሰምቻለሁ አለ። ወንድሞች ለምን ይህን ቅሳ መጣሁት መሰላችሁ? فقال عتاب الذي استهزأ ببلال ببلال يا شوفي سو عتاب من عليه قال والله ما أخبرك هذا الكلام إلا الله ونتنيا إنيا كنيا قاي النبركو بجروه يالسمح نقر اندزي بلا تشوال بله من نقره والله الله قال هنا ليلا ينقره سوي إلا منا فإني أشهد أن لا إله إلا الله وأشهد أنك رسول الله بلو لسلمنا قبا. طيب ይህን ነገር ነቢያችን ሲያሰለምና አታብ እየተነጋገሩ አታብ ሲያሰልም ሁሉ ይህ ነገር ማን ይሰማ ነበር ወንድሞች? በቅርብ ሆኖ ሐኪም ኢብኑ ሒዛም ይሰማ ነበር። وجاء إلى النبي صلى الله عليه وسلم فبكى ودمعت عيناه ከዓይኑ ልክ እንደ ጎርፍ እንባ ነጠብጣብ ወጣ ከዓይኑ። هذه اللحظة የሁላችሁ እንግዲህ በፊት ያልኳችሁ በዚህ ደቂቃና በዚህ ሰከንድ ብቻ ነው የአላህ ሂዳያ ወደ ሒዛም የመጣ ወደ እንትኑ ሐኪም ሒዛም የመጣ በዚህ ሰዓት ከ20 ዓመት በኋላ هذه اللحظة فقط وقتها الله سبحانه وتعالى لهداية حكيم ابن حزام وأراه الله شريط 20 سنة እንደዚህ ቆሞ ሐኪም ኢብኑ ሒዛም 20 ዓመት በምን አይነት እንዳሳለፈው በምን አይነት ጥላቻ እንዳሳለፈው ልክ እንደ ፊልም እየታየው ወደ ነቢያችን ቀረብ አለና فقال بكى وقال أشهد أن لا إله إلا الله وأشهد أنك رسول الله يا رسول الله بلو كفارغو ساماچو ማለት ነው። فسأل حكيم አሁን ይህን ካለ በኋላ ነቢያችንን ይጠይቃል። حكيم يسأل النبي صلى الله عليه وسلم وقال يا رسول الله أنا كنت أنفق في الجاهلية
በጃሂልያ አንተ ታቀኛለህ ብዙ ሰደቃ ሰጥ ነበር ብዙ ስጦታ ሰጥ ነበር ብዙ በጎ አድራጎት አደረግ ነበር አሁን ይሁሉ በቃ አላህ አጠፋው ማለት ነው በቃ የለም እኔ ካፍር ሙሽሪክ ስለነበርኩ ይሁሉ እኔም በሙሉ መሰደቀውና ጥሩ ስራ ምሰራው ጠፋ ማለት ነው አላቸው قال صلى الله عليه وسلم أسلمت على صالح الأعمال فعلته لا يا حكيم ጥሩ ሰራው በጃሂልያ ሁሉ ተመዝግቦልሃል ብዙ አትቸገር الله መዝግቦልሃል ካሰለምክ በኋላ وفي رواية أخرى بل سجل لك بالإسلام ولو لم تسلم لذهب ما عملته هباء منثورا ستسلم كموت بتموت نورو زيرو يتأفى نبري هلو طرس را يسره لأنه الكفر والشرك تحبطان الأعمال يسره سراه هلو كنتم يارغو كسلمك بحالا جن الله يهن هلو سراه طرو يسره ألا تأفى لهم قالوا تمالتنا الآن حكيم بن حزام من كثرة فرحه بتأم دسالونا نوى نية صادقة أن يعمل للإسلام بقدر ما حارب الإسلام من عليه لها يا أمت يتقوم كو تسلمنا لها يا أمت مدفوس رايم سرا نبر كل سلمنا آهون بسو سفر بسو ملك طروس را سرا له عليه نية درجة آهون كسلم جمهور حكيم بن حزام بزو تأمر أدرقوال وندموش أولا شارك في كل صغيرة وكبيرة مع النبي صلى الله عليه وسلم نبياتنا صلى الله عليه وسلم بهدوبت طرنا مطفو بقولناچو هونو يتقرچو عند عمت ሁለት ዓመት በጎናቸው ሆኖ ሳይለይ ከነቢያችን እግራቸው መሄድ ጀመረ ሙስሊም ነው አሁን ሁለተኛ ذهب يحج سبحان الله العظيم ወደ ሐጅ ሄደ وهو مسلم حكيم بن حزام እንግዲህ ፈክረዋል በጃሂልያ ያደረኩት መጥፎ ነገር በሱ 10 መልክ 10 እጥፍ ነው ጥሩ ነገር የምሰራው አሁን አለ ذهب يحج واخذ معه 100 ناقه 100 ግመል አንድ ግመል ማለት እኮ አንድ መርሴዲስ ማለት እኮ ነው በዛ ጊዜ አንድ ግመል ማለት እኮ አንድ BMW ሰያራ አሁን 200,000 300,000 ዋጋው እንደዚህ ማለት እኮ ነው 100 ግመል ይዞ ሄደ وذبحها هناك وأطعم الحجاج والفقراء 100 ግመል አርዶ فقراء ያሉ حجاج ያሉ በሙሉ አበላቸው አጠጣቸው ما شاء الله حج በሙሉ የሐኪም ኢብኑ ሒዛም ሰደቃ የተባለ حجاجዎቹ በሙሉ ከነዚህ በሉ ማለት ነው ይህ አንደኛው አመት ነው ሁለተኛ አመት መጣ ሐጅና እንደገና ወደ ሐጅ ሄደ በሰነ الثانية ምን ወሰደ እዚህ ጊዜ 1000 በግ ተመልከቱ ወንድሞች اخذ معه 1000 شاة 1000 በግ ወስዶ በዛ በሚና በሐጅ አረዳቸው ለሁሉ ፈቂር የተባለው ለሁሉ ሐጅ የተባለው ብላ ጠጣ ተሰደቀ ማለት ነው በ1000 በግ እኛ በሐጅ አንድ በግ ለማረድ በቃ ብዙ ዋጋ ነው የምንቀጣቀጠው ስንት ነው 1000 ላ 500 ላ 600 1000 በግ ይዞ ሄደ ሶስተኛ አመት መጣ እንደገና ወደ ሐጅ ሄደ ሰውየው ምን ወሰደ እዚህ ጊዜ በግ አልወሰደም ወላ ግመል አልወሰደም اخذ معه 100 عبد 100 ባሪያ የሰው ባሪያ ገዝቶ 100 ባሪያ ገዝቶ የጀማዓ ግመል አይደለም ያልኩት አሁን የምለው ሰው ባሪያዎች 100 ባሪያዎች በስንት ሚሊዮን ገዛና ወደዛ ሐጅ ሄደ እዛ ሐጅ ገብቶ ለያንዳንዱ ሰው በአንገቱ ላይ አንድ ካርት ለጠፈለት ልክ እንደ በግ ናቸው እንግዲህ ባሪያዎች ለሆኑ እንደ በግ ይሸጣሉ ይለወጣሉ አስረህ ነው የምትወስዳቸው አንዳንድ ጊዜ ደግሞ በእንትን ልክ እንደ በግ እንደዚህ ነው የምትወስዳቸው አሁን በአንገታቸው አንዳንድ ካርት አንዳንድ እንትን ጽሁፍ ያለው ካርት እዛ አንጠለጠለ ማለት ነው ጽሁፉ ምን ይላል فعلق على رقابهم وقال هؤلاء عتقاء الله እነዚህ 100 ባሪያዎች አላህ ነፃ ያላቸው ሰዎች ናቸው
አለ እንደዚህ ጽፏል በዛ ከዛ በኋላ ወደ ቂብላ ፊቱን አደረገና እጁን አነሳ وقال يا ربي هؤلاء اعتقتهم من اجلك وانت احق بذلك اللهم فاعتق رقبتي من النار الله الله والله سبحان الله እነዚህ መቶ ላንተ ብዬ ነው ያመጣኋቸው ላንተ ብዬ ነጻ ብያቸዋለሁ አንገታቸው ከባርነት ነጻ ብያለሁና ጌታዬ ከልብ የወጣው ስራ መሆኑን ካወቅ እኔ ደግሞ አንገቴ ከጀሃነም ነጻ በለኛል የጀማዓ والله العظيم 20 አመት የከፈረው ምን ጠፋኮ ሟሟ የለም አሁን ለ20 አመት ኩፍር ያደረገው ሽርክ ያደረገው ለነቢያችን ጠላት ያደረገው ምን ያደረገው በሙሉ ጠፍቶ ወደ ውሃ ተቀየረ በቃ اللهم يا ربي هؤلاء اعتقتهم لوجهك فإذا كنت تعلم أن هذا لوجهك الكريم فأعتق رقبتي من النار إذن يجهنم مهر كفلو السويو سأل حكيم بن حزام رسول الله أهون دمو نبياتشن يتأيقال متأنا ጦርነት ከተካሄደ በኋላ ያኒ ሰው ከምርኮኛ የተማረኩ ነገሮች ይወስዱ ነበር ሁሉ ሰው ይወስዳል የራሱ ክፍያ ማለት ነው የራሱ ፋንታ ይወስዳል ወደ ነቢያችን መጡና ሐኪም الحزام እዛ ጊዜ طبعا አንድ 10 ቀን አልሆነውም ካሰለመ ያኒ ፈትህ መካ ነው ያሰለመው ከፈትህ መካ በኋላ ከ20 ቀን በኋላ እነዚህ ቀጠፋን ሐዋዝን የሚባሉ ጦርነት አልተደረገም ባለፈው ሳምንት ስለግራቸው ያኒ 12000 ነበሩ ሰሃባ ፈሩ ሁሉም ሸሹ አላልኳችሁም ባለፈው ሳምንት ስለ አልዓባስ ኢብኑ አብዱል ሙጠሊብ እና በዚህ ጊዜ ነቢያችን ሰለላሁ ብዙ የማረኩት ነገር ግመል ነበር በግ ነበር ስንት ወርቅ ጨርቅ ነበር አይደለም አሁን ሐኪም الحزام መጣና ለነቢያችን ስጡኝ አላቸው የኔ እንትን ስጡኝ ሰጡት እንደገና መጣና ስጡኝ አላቸው ሰጡት ሶስተኛ መጣና ስጡኝ አላቸው ነቢያችን ሰጡት حتى بلغ ما اخذه 100 بعير እስከ 100 ግመል ደረሰ የወሰደው وكان يومئذ حديث عهد بالاسلام በዛ ጊዜ ያኔ ሳምንት አልሆነውም ካሰለመ እና በቃ ይሰጣል እየተወሰደ ነው ብሎ መጥቶ በቃ ወሰደ ነቢያችን ደግሞ ዝም ብሎ ይሰጡታል فقال له النبي صلى الله عليه وسلم ጨርሻ ምን አሉት يا حكيم قالوا نعم إن هذه الأموال حلوة خضرة يገንዘብ እኮ ጣፋጭ እኮ ነው ገንዘብ እኮ ጣዕም አለው እኮ ገንዘብ እኮ ሰው በጣም ነው የሚወደው አሉት فمن أخذه بسخاوة نفس እና ስጡኝ ሳይል ሰው ከሰጠው ራሱ የሚሰጥ ሰው ዝም ብሎ ከሰጠው ስጡኝ ያለ ሳይሆን ዝም ብሎ ግን አንድ ሰው መጥቶ ከሰጠው አለ ቡሪከ ለሁ ፊሃ አላህ በረካ ነው የሚያረግለት ምክንያቱም እሱ በቃ ገንዘብ ስጡኝ ያለ ልክ እንደዚህ አይደለም ዝም ብሎ ያለ ያው አለቃው መጣና ይሄ ያንተ ፋንታ ነው ብሎ ሲሰጠው ቡሪከ ለሁ ፊሃ ومن أخذها بإشراف نفس አሁን አንተ እንዳደረከው ስጠኝ ያልከ በቃ እንደዚህ ከከማቸውና ከሰጡት ግን ለም يبارك الله فيها الله بركه ያደርግልህ ማለት وكان كالذي يأكل ولا يشبع على النبي صلى الله عليه وسلم በእጁ ያለ ገንዘብ ያለው ስጡኝ ጨምሩኝ የሚል ሰው ልክ ከባህር የሚጠጣና የማይጠግብ ነው እሺ كالذي يأكل ولا يشبع واليد العليا خير من اليد السفلى يا حكيم ሁሉ ጊዜ ሰጪሁን አንተ ትሰጣለህ እንጂ ስጡኝ ብለ እጅህ ወደ ታች አትሁን የሚቀበል ወደ ታች ነው እጁ የሚሰጥ ነው በላይ አይደለችም ያቺ በላይ ሆና የምትሰጠው ትሻላለች ስጡኝ ብሎ እጁ እንትን ከማረግ ብለው መከሩት ይሄን ምክር ከነቢያችን ከሰማ በኋላ فلما سمع حكيم ابن حزام ذلك من النبي صلى الله عليه وسلم قال والله يا رسول الله አላቸው والذي بعثك بالحق لا أسأل أحدا بعدك كان تبوها لهن يفلقون أمير بمتى يفلقون سو بمتى ستأن يعني حق بهونم يعني حق يعني فانتا بهونم ستأن عليهم
እስከ ዕለተ ሞቴ ከሰው አልወስድም አላቸው ولا أخذ من أحد شيئا بعدك حتى أفارق هذه الدنيا بقى مالي والله كهم بهلا أمير أبو بكر بيستين عمر بيستين ولا نقص بيستين ألقبل مالي فبر حكيم بقسمه يما لو نجر بأونت بتكبر سايو ففي عهد أبي بكر الرسول صلى الله عليه وسلم موتو أبو بكر سيمتو يا حكيم نعم بطرنتو يتماركوا قالوا يانتي يهن فانتانو وسد سيلوت لا አላቸው ረባከ ወሰድ ያንተ ነው لا አልፈልግም حط في بيت المال سيدنا أبو بكر موتو سيدنا عمر መጣ በሰይድና ዑመር ብዙ ድል የተጎናጸፉት ብዙ ምርኮኛ ነበር በሺ የሚቆጠር ወርቅና ጨርቅ ነው ከብት ነው ያ ሐኪም ለህዛም ይሄን ሁሉ ያንተ ነው ያንተ ፋንታ ነው አልፈልግም እንዴት አትፈልግም አልፈልግም ብያለሁ ሄድና ለምስኪኖች ስጠው انا አልፈልግም فعبا لكن سيدنا عمر ان سيدنا ابو بكر አይደሉም ያደረጉት ምን አደረጉ ሰዎችን ሰበሰቡ በሙሉ صحابه ሰበሰቧቸው فقال ايها الناس اشهدكم يا معشر المسلمين اني ادعو حكيما الى ان ياخذ عطائه شرعا فيأبى الله حلال ያለው የሱ ክፍያ የሱ ፋንታ ከመርኮኞች የመጣ ነገር ውሰድ ብለው እምቢ ያለኝና መስክሩልኝ ነገ አላህ ዘንድ እንዳይከሰኝ አለ خلاص መስከርና አሉ እሱ ደግሞ ምን አለ ያ አሚር المؤمنين እኔ እኮ በፍላጎቴ ነው አልቀበልም ለምስኪኖች ስጠው ወይም ቤተል ማል አስገባው እኮ ነው ምልህ አለው وظل حكيما كذلك لم يأخذ من أحد شيئا حتى فارق الحياة اسكألة موتو عندي سانتيم كساي وسد ولكن مات وهو من أغنى أغنياء الله أكبر نبياتشن يالوت ستأين بله كسو كبزو كوسرك بركة اللوم جن اندزي كالالك بركة اللو يالوت أهون سيموت حبتاموش كتبالو أندو السنبر ብዙ ገንዘብ ትቶ ነው የሞተው سبحان الله من ترك لله عوضه الله خيرا منه لله ብሎ የተወሰው الله سبحانه وتعالى ከዛ ከተወው በላይ 10 እጥፍ ነው የሚሰጠው الله سبحانه وتعالى ومن عجيب من عجائب ما فعله حكيم بن حزام ያደረገው አንድ በጣም የሚገርም ነገር كان هناك في مكة ለስንት አመት ቁረይሾቹ የሚሰበሰቡበት የነበረው ዳር اسمه ዳሩ ነድዋ የሚባል ነበር ክበብ ነው አንድ ክለብ ነው ቁረይሾቹ እዛ የተሰበሰቡ ነበር ነቢያችንን አዛ የሚያደርጉ ቁረይሾቹ እዛ የተሰበሰቡ ነበር ስለ ጦርነትና ስለምን ለእስልምና የሚመቱ የነበሩ እዛ ጉባኤ ያደረጉ ነበር ትልቅ ክለብ ነው እዛ ትልቅ ቦታ ነው ቁረይሾቹ ለስንት አመት የተሰበሰቡበት ቦታ ነው ምን አደረገ حكيم بن حزام أيونا رأس الفتنة يفتنة من شيء نوالنا دار بمولو جزاو سبحان الله العظيم جزاو كذا زقاو قريش شو ما سبسب يلم ولا من يلم بقى يعني يسوس لهونه زقاونا قريش شو ما سبسب أقومت مالتنا بزا تنش قويتو باعه ب100,000 دينار ከዛ በኋላ በ100,000 ዲናር በዛ ጊዜ 100 ሚሊዮን ማለት ነው ወንድሞች ሸጠውና አከፋፈለው በቃ ዳሩን ተዘጋ ክፍልፍል አድርጎ ለዚህ ምን ሸጠው ثم باعه ب100,000 درهم وضاع اثر الدار ዳሩ ራሱ ድምጥማጥ ወጣ ምክንያቱም አንዱ ትንሽ ይገዛል አንዱ ትንሽ ይገዛል በቃ ጠፋ እንትኑ ዳሩ አቆመ حكيم بن حزام مات سنة 54 من الهجرة وقيل أنه عاش 120 سنة تملكته سلسأمت بشرك نبر كنبياتشن سأسلم بهالا سلسأمت قوية 120 أمت سيهون ادميو سلسأمت بسلمنا سلسأمت بشرك كزه ألم بمتلي مالتنا قال البخاري
البخاري في تاريخه تاريخ بخاري مبالله من عليه كسلم بهلا حكيم بن حزام عاش 60 سنة في الجاهلية و60 سنة في الإسلام ولم يرى منه أي شيء لسلمنا يسره سرا بتأم سفر قطر اللوم بلوال هذا حكيم بن حزام وندوج إذن لهاي أمت شرك مالت قلت يجهنم سور مالت هذا الله الله هداية سيامت أدمو حكيم بن حزام እንደዚህ አይነት ሰው ሆኖ ይሞታል ማለት ነው ወደ ሁለተኛው ስትንሂድ ኢክሪማ ኢብኑ አቢ ጀህል ስሙ ራሱ ያስፈራል አቡ ጀህል عدو الله وعدو الرسول وعدو القرآن وعدو الإسلام وعدو المسلمين تقلالا تلك طلات بل كهل بلاي فرعون هذه الأمة يا أمة محمد فرعون يتبالو أبو جهل يسولج منو إكرمة ابن أبي جهل سوس مني مسلال لك عند حكيم بن حزام نو هيا أمت سيسلم كويس دمو قالت عائشة يوما لرسول الله صلى الله عليه وسلم عندك عائشة من قالت مسلات لنبياتنا يا رسول الله نعم هل وجدت بأسا أشد مما لقيت يوم أحد يوم أحد بتأم مدفو نقرني أغنيه يا رسول الله ግንባርህን ተሰበረ ደም ወጣ ጥርስህን ተሰበረ እግርህ ወደ ጉድጓድ ገባ ከዛ በኋላ እነዚህ 50 ሩማት የሚባሉ ከዱህ ና መጀመሪያ በغزوة أحد እስልምናን ሙስሊሞቹ በጣም ድል የተጎናጸፉበት ቀን ነበር በኋላ ግን ስተት ስለተደረገ በጣም መጥፎ ነገር ነው ያገኘው በጣም መጥፎ ቀን ነበር غزوة أحد ከዚህ ባሰ ቀን አልፎብሃል አለፈህ እንዴ አለው አለቻቸው قال النبي صلى الله عليه وسلم نعم يا عائشة انت من كان كذي يباس كان نبر او عائشة لا من نو قال حين طردني اهل الطائف የመካ ሰዎች እምቢ ሲሉኝ እስቲ የጣይፍ ሰዎች ይሻላሉ ብዬ ተቃላችሁ ወንድሞች ተራራ ነው ገደል ነው ሸለቆ ነው በእግራቸው በዚህ ሙቀት ከመካ ወደ ጣይፍ ዳዕዋ ለማድረግ ሄዱ ማለት ነው እዛ ሄጄ ምን እንዳደረጉ ታውቂያለሽ አይሻ እነዛ ባሪያዎችና እነዛ ወጣቶች ሰብስበው በድንጋይ ብለው ነው እግሬ እስከመሰበር ያደረጉኝ አባረሩኝ የኔ ዳዕዋ ቱፍ ብለው ነው ያባረሩኝ ከዛ በጣም መጥፎ ክፍኛ ቀን ነበር እዛ ጊዜ ያለው ከዛ በኋላ እንደዚህ ያለሁ በዛ በተራራ ላይ ትንሽ ወደ ተራራ ስር ሲሄድ ملك جبريل متانا من علي يا رسول الله هذا ملك الجبال كان جاي له يتراراوش وكيل نونا استسماو مني لحلال فقال ملك الجبال يا رسول الله إن شئت أطبقت عليهم الأخشبين ولترارا نبرت لك ترارا طائفنا بما بنتنو بمكة ما هتنو እነዚህ ተራራዎች ሁለቱም ሰጋጫቸው የመካና የምትኑ ወላ የጣይፍ ሰዎች በሙሉ ተጨፍልቆ ሊሞቱ ነው እዘዘኛ አላቸው ያ ረሱላህ ከፈለክ እነዚህ ተራራዎች በሙሉ ሰጋጫቸው የጣይፍ ሰዎች በሙሉ ይጠፋሉ የመካም ጭምር ይጠፋሉ ከፈለክ እንደዚህ ላርጋለሁ አላህ ነው ይላከኝ فقال النبي صلى الله عليه وسلم لا يا ملائكه دعه لعل الله يخرج من أصلابهم كجرباتشو النسم بيبلون كالنسو جربا يميوطو لجوج ممكن يقولون كلمة التوحيد ويحملون راية التوحيد نا بنيم بقرآن باللهم أمنوا كالنسو جربا يوطو لجوج بني أمنوا هنا التواتشو لكن دالوت أبو جهل من ولده إكرمة 20 ዓመት ቢከፍርም ከ20 ዓመት በኋላ አሰለመ الوليد بن المغيرة ብዙ አያት የወረደበት በቁርአን ካፍር ሙሽሪክ ከሱማን ወጣ خالد بن الوليد سيف الله وسيف رسوله صلى الله عليه وسلم طيب عقبة ابن أبي معيط ለነቢያችን ቱፍ ያላቸው በፊታቸውና እንደገና
በሱጁድ ወድቀው ያሉ በካዕባ ስር ነቢያችን የሰገዱ ይህ ቆሻሻ ፈርስና ደም ምናምን ሰብስቦ መጥቶ በጀርባቸው የጣለ ትልቁ ካፍር ደግሞ ከሱ ደግሞ ኡሙ ኩልሱም የምትባለው ዳዕየቱን ሙስሊመቱን ነቅየቱን የተወለደችው እሷ ነች። ነቢያችን እንደተመኙት ሐቂቀተን ከነዚህ ኩፋሮች ነቢያችን ያሰቃዩ ሰዎች እንደዚህ የመሳሰሉ ወጣቶች ወጡ ማለት ነው። فالنبي صلى الله عليه وسلم بعث رحمة ነቢያችን ቢፈልጉ አጋጫቸው እስቲ ጨርሳቸው እስቲ ይሉ ነበር። ላኪን بعث رحمة للعالمين ولم يبعث شتاما قتالا ነቢያችን ጨካን አይደሉም። ሰው ለመግደል አልመጡም፣ ሰው ለመስደብ አልመጡም። የጀማዓ ከኔጋ ስሙ جاء رجل يهودي عند يهودي كنو ወደ ነቢያችን ወደ ነቢያችን አንድ ይሁዲ ወደ አንድ ትልቅ ዓለም ኢብራሂም ኢብን አልአድሃም የሚባለው ዓብድ ነበር። ዓብድ ማሻአላህ ከነዛ በጣም አላህ የሚፈሩ ዓቢዶች የሚባሉ ሰው ነበር። ኢብራሂም ኢብን አልአድሃም ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ነው፣ ከስንት ዓመት በኋላ አንድ ይሁዲ መጣና ወላሂ ሰዎች እየሰማችሁ ነው ወንድሞች أقول لكم اقسموا بالله እንኳን ተራ ሰው የአገሪቱ ሙፍቲ ቢሆን የአገሪቱ ወሊ ቢሆን የአገሪቱ ትልቅ ዓለም ሼኽ የሚባለው ቢሆን ይህ ነገር አይሸከመው። ተራራ የሚያህል ጭነት ነው የጣለበት ይህ ይሁዲ። ለማን? ለኢብራሂም ኢብን አልአድሃም። አንድ ውሻ ይዞ መጣ። ተመልከቱ ወንድሞች፣ አሁን አንተ በራስህ ሚዛን አድርግ እስቲ። አንድ ውሻ ይዞ መጣ። ይህ ይሁዲ እኮ ነው ወደ ሰይድና ኢብራሂም ኢብን አልአድሃም። فقال له يا ابراهيم አለው በንቀት በማሾፍ በማፌዝ يا ابراهيم አለው نعم እንደ ጢም ነበረው ሰይድና ኢብራሂም على السنة ጢማቸው ረጅም ነበር። አለህየቱከ ኸይሩን አም ذنب كلبي አላቸው። በጣም ንቀት እኮ ነው። ያንተ ጢም ነው የሚበልጠው ወይስ የኔ ውሻ ጭራው ነው የሚበልጠው አለው። يعني ابراهيم ادهم السني العابد العالم ጢሙ ነው የሚበልጠው ወይስ የውሻው ጭራ ነው የሚበልጠው አለው። አልህየቱከ ኸይሩን يا ابراهيم ام ذنب كلبي አለው። አሁን እኔ እዚህ እቆማለሁ አንድ ደቂቃ እናንተን ልጠይቅ። ተጠያቂው አንተ ብትሆን ምን ትል ነበር? ማይክ አውጣና ተናገር እስቲ። በእውነት ተናገሩ ወንድሞች። ባህር الاسلام አንዱ መጣና አንዱ ካፍር አንተ ባህር الاسلام ጢምህ ነው የሚበልጠው ወይስ የኔ ውሻ ጭራው ነው የሚበልጠው ሲልህ መልስህ ምን ይሆናል? እስቲ አሰሙኝ እስቲ። እውነት ምን እንል ነበርኛ? ማይክ የሚወስድ የለም? ተናገር እስቲ ሴትም ወንድም አንድ ሁለት ሰዎች እስቲ ተናገሩ። ምን መልሳቸው ምን ይሆን ነበር? እሺ ማይክ ፍሪ። ለምሳሌ ለው በጥፊ ወለወለዋለሁ والله ይሄ ነው ማይክ ፍሪ። ሰላም አለይኩም። እኔም ምንም ነገር ወደ ኋላ አልመለስም ነበር ኡስታዝ። ወይ በቦክስ ወይ በጥፊ ነበር መታው፣ በጭራሽ አልለቀውም። ሱብሃንአላህ። ማይክ ፍሪ። السلام عليكم ورحمة الله وبركاته ኡስታዝ። እኔ ግን እውነቱ ብዙ ጊዜ የሚያጋጥመን ምንድነው ወዲያውኑ በአክሽን ሳይሆን በመላሳችን ነው የምንመልሰው እና አንተ ከልብ የከልብ ልጅ ብዬ እሳደበው ነበር ይመስለኛል። ራስህ ውሻህንም ውሻ ለው ነበር መሰለኝ። ሰላም አለይኩም። እኔ ደግሞ ካንተ ያስተው ውሻ ቫልዩ ነው ነበር ይሻላል ነው ነበር።
ሰላም አለይኩም ሰላም አለይኩም ያው ሴቶች ጺም የለንም ግን እኔ በአባቴ ቦታ ሆኜ አጠገቡ አባቴ ሆኖ አባቴን ቢለው ኃይሌን ሁሉ ተጠቅሜ ያንን ሰው ወይ አጠፋዋለሁ በቃ የሆነ እርምጃ ወስድበታለሁ ወይም አባቴን እርምጃ እንዲወስድበት ገፋፋዋለሁ ዝም እንዲሉ አልገፋለሁ እኔ ግን ብዙ ጊዜ ያጋጥመኛል የሚለው እንጃ እኔ ምን ይመስልሃል እንደፈለከው ማን እንደሚመጣ አላህ ያውቃል የፈለከውን የዝም ቢየ ትቾሄድ ነበር እንደዛ ነው ማለት እሺ ቆንጆ ነው አሁን ተቅዋ እንዴት ትተሽተጃለሽ ምን ተጠቀምሽ እንዴ ያንተ ጢም ነው የሚሻለው ወይስ የኔ ውሻ ጭራ ነው የሚሻለው ሲል አሁን እውነተኛ የተናገሩት ወንድሞች በሙሉ እውነተኛ ይህ ነው የምናደርገው ከኔ ጀምራችሁ ከኔ የሚጀምራችሁ ሁላችን ቁጣችን ለመሸከም አንችልም የሚማታ ይማታል የሚሰድብ ይሰድባል ይህ ነው እንግዲህ የኛ ባህሪ እንደዚህ ነው ደሞ አንወቀስም ምክንያቱም ያኒ ቀላል ቃል አይደለም ያለው እሱ በጣም ከባድ ቃል ነው لكن العلماء الأبرياء الأتقياء ايش اقول لكم الصحابه والتابعين ليت ያለ ስሜት ነበራቸው ታውቃላችሁ ምን አለው ابراهيم من الادهم قال له سبحان الله تملكتوا እንግዲህ قال إن يا يهودي قالوا نعم إن كان ذنب كلبك في الجنة ولحيتي في النار لحية إبراهيم أخص يعني لحية ذنب كلبك أفضل من قالوا إن كان ذنب كلبك في الجنة ولحية إبراهيم في النار ذنب كلبك أحسن من لحية إبراهيم له وإن كان لحية إبراهيم في الجنة وذنب كلبك في النار لحية إبراهيم أفضل له ونتنيا نقر له فقال اليهودي والله إن هذا لخلق الأنبياء أهون يالكو ما نمسوا يشكموا نيسدبكو سدب يه يا نبي أباي أدرقه يملس كلين فقال أشهد أن لا إله إلا الله وأشهد أن محمد رسول الله بإجوا سلم مالتنا يتناقروا يفراتش አይደለም እውነት ኢብራሂም የተናገረው ይፍራች አይደለም እውነት ነው የተናገረው መሆን ያለበት ያንተ የውሻ ጭራ ጀና ገብቶ ኢብራሂም ጀሃነም ከገባ ያንተ የውሻ ጭራ ይሻላል ከጢሜ ማለት ነው የኔ ጢም እኔ ጀና ከገባሁ የውሻው ጭራ ደግሞ ጀሃነም ከገባ የኔ ጢም ይበልጣል ትክክለኛው መልስ ነው አይደለም እኛ እናደርገው ብያቸዋለሁ ዓለማችን ጃሂላችን ሁላችን እናደርገውም ሎጂክ እንናገር እንደዚህ ሲል እንግዲህ ሰውየው በጣም በጣም ተመታ أشهد أن لا إله إلا الله وأن محمد رسول الله ብሎ አሰለመ ወደ ኢክሪማ እንመለስ ኢክሪማ نشأ في بيت أبيه እንግዲህ ኢክሪማ በአባቱ ቤት ነው የኖረው ምን ሊሆን ተጠብቃላችሁ ወንድሞች አባቱ عدو الله وعدو الرسول صلى الله عليه وسلم جاهل كبير مشرك كافر حاقد حاسد ሁሉ ነገር የተጨመረበት ሰው ነው ኢክሪማ በህፃንነት ተወልዶ ከስካባቱ ነው ያደገው يقول شرب مش ተማሪ አይደለም ያባቱን ጸባይና ያባቱን ሁሉ ልክ እንደ ውሃ ጠጥቶ በደሙ ስር ነው የገባው ኢክሪማ شرب منه من أبيه كل العداوة አሁን በغزوة بدر መጣ غزوة بدر መጀመሪያ غزوة أبو جهل ይገደላል እዛ أبو جهل تقدله أباته نعم زادت عداوة إكرمة للنبي صلى الله عليه وسلم قريش تشنفوا أبو جهل تقدله أبو جهل دمو بقولنا ينبروا مكلاكل الله إكرمة ولجونه عينو يايه راسون قرطو عبد الله بن مسعود ወደ ነብያችን ወሰደው አዘነ አለቀሰ ተቆጣ ተበጠበጠ ኢክሪማ ጥላቻውና አዳወቱ ጨመረ አሁን ለነብያችን ከባድ ጠላት ሆነ ማለት ነው وجاءت احد እንደገና غزوه احد መጣ
መጀመሪያ ጦርነት ሙስሊሞቹ አሸንፈው ነበር ከዛ ግን ስለተሳሳቱ 70 ከእንትኑ ከሰሃባ 70 ተገደሉ የቆሰሉ ብዙ ነበር ከዛ በኋላ መጀመሪያ የሳቀና መጀመሪያ የተደሰተው ኢክሪማ ኢብኑ አቢ ጀህል ነበር هذه بتلك عليه ምን ማለት ነው هذه بتلك አባቴን በዛ ቀዝዋ ተገደለ አሁን ደግሞ ሐምዛ ኢብኑ አብዱል ሙጠሊብ እና ትላልቅ ሰሃባዎች ተገደሉ አልহামዱሊላህ በቃ እርካታ አገኘሁ አለ ጥላቻ እኮ ነው በጣም የነቢያችን ጥላቻ طيب لماذا لا يقتل عكرمة ببدر التقدلم بأحد التقدلم غزوة خندق التقدلم بس انت تورنت لمن التقدلم مرسو من هنا تقال نقول لا 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 أي قدلم لأنه سيهديه الله ويكون من أعظم ما يفتح في دول الإسلام الله تكمت الياس كمت ألت نقر عليه هداية لستأونو مسلم لهونو ትልቅ ዋሪየር ሆኖ በቃ ብዙ አገራች ሊከፍተው ይሄን ነገር አላህ ስለሚያቅ ምንም ነገር ሰው መጥቶ በሰይፍ ቁርጥርጥ ቢያርጉ ሊሞት አይችልም ምክንያቱም አላህ علم سابق የአላህን ዕውቀት አልፎ ስለቆየ ኢክሪማ በምን እንደሚያድግ ያውቃል አላህ Subhanahu Ta'ala طيب خلاصة الكلام ባጭሩ ሊጨምቀው እስቲ ይሄን ነገር لا تقنطوا من رحمة الله لا تقنطوا من رحمة الله كالله رحمة تسفى النقرة ولا تقولوا في أي شخص مهما كانت حاله وفجوره وكفره لا تدري ماذا خبأ له الله من دبك ألا تتاكم إن يفلقوا السو إن شاء الله نبياتشن بسادب قرآن بسادب من بسادب تسفى النقرة مجرشوا من دهن عنك جاءت الخندق غزوة خندق كما أبوها لا عكرمة كبد على فينة نبره وزا ምክንያቱም ያባቱ ቂም በቀል አለው ነብያችን ሰለላሁ ዐለይሂ ወሰለም ጉድጓድ ረጅም ጉድጓድ 2 ኪሎ ሜትር የሚሆን ጉድጓድ 2 ሜትር ለውስጥ አንድ ሰው ገብቶ የማይወጣበት ጉድጓድ ነው የቆፈሩ ነብያችን ቁረይሾቹ በዛ ጊዜ 3000 ናቸው ላ 10000 ናቸው 10000 ከይሁድ ከቁረይሽ ከምን የተሰበሰቡ ናቸው አህዛብ ሁሉም መከሩ ያኒ ጉድጓዱን ዘለው እንዲያልፉ አልቻሉም ጉድጓዱ አንድ ጊዜ ከገባህ አትወጣም እዛ ሰፊ ነው ወደ ውስጥ በጣም ዑምቅ አለው ረጅም ነው ማን ወንድ ነው እንትን የሚሸጋገረው إلا جاء 1 2 3 ሶስቱ በጣም ጀግኖች የተባሉ ከቁረይሾች በጣም ተወዳዳሪ የሌላቸው መጡ አንዱ ከነሱ عمرو بن عبد ود ይባላል ሁለተኛው ኢክሪማ ኢብኑ አቢ ጀህል ነው ሶስተኛ ደግሞ ሌላ ነበር عمرو ابن عبد ود هذا معروف كان أقوى رجل في جزيرة العرب كلها جزيرة العرب كسوريا كيمن كمن كغالف ستيت بمول ازاي ነበሩ ትልቅ ጠንካራና ኃይለኛ የነበረው عمرو بن عبد ود ነው 10 ሰው መጥቶ ከመሬትም ሊያስለቁት አይችሉም በጣም ቀዊ ነበር እንዲያው ምን ይላሉ በአንድ ስጃድ ከተቀመጠ ያለ 10 ሰው መጥቶ ስጃዱ ቢስቡት ሊያስለቁት አይችልም እሱ ግን 10 ሰዎች የተቀመጠበት ስጃድ በአንድ እጁ ስቦ እንደዚህ ይስበው ነበር አሉ እነዛ የአረብ ሴቶች ልጆቻቸውን ሊያስፈራሩ ከፈለጉ جاءك عمرو بن عبد ود ይሉት ነበር ተው አታልቅስ ያል ልጄ عمرو بن عبد ود እኮ ሊመጣ ነው ልጠራው ነኝ ህፃኖቹ ዝም ይሉ ነበር تمام قالوا مره አንድ ቀን አሉ በአንድ ጦርነት ነው አሉ አንድ ሰው ገደለና በዛ በእግሩ እኮ ነው በጭኑ አድርጎ ሲጥለው ሲወረውረው የሰውየው እኮ ነው የዛ ያንድ ሰው የገደለው ጭኑ ቆርጠው እንደዚህ ሲወረውረው ኸይማ ድንኳን እኮ ነው ስንት ሰው የያዘ ድንኳን አፈረሰው በጣም ኃይለኛ ነበር ሰውየው طلب عمرو بن عبد ود
ማን ነው የሚጋደለኝ አለ ነቢያችን በ2000 ወታደሮች ነው ያሉ እነዛ በ10000 ወታደሮች ነው ያሉ ጮህ ብሎ ማን ነው ከኔ ሙባረዛ የሚያደርገው ግድያ ማረገው ማን ነው አለ ሰይድና አሊ ኢብኑ አቢ ጣሊብ ወጣ ሰይድና አሊ በዛ ጊዜ ሸባብ ናቸው ያ ሰውየው ትልቅ ነው በጣም ኃይለኛ ነው እና ለሰይድና አሊ በንቀት አያቸው አዩት ማለት ነው በንቀት አያቸውና ማን ነህ አለው እኔ አሊ አሊመን አሊ ኢብኑ አቢ ጣሊብ ኦሆ ሆ የጓደኛዬ ልጅ በልተመለስ ተመለስ እኔ አንተ የጓደኛዬ ልጅ ነህ አቡ ጣሊብ አባትህ ጓደኛዬ ነበር እና ልገድልህ አልፈልግም አላቸው سيدنا علي من قالوا لكن يا عمرو بن عبد ود انا اريد ان اقتلك احنا درسي له እንግዲህ ምንድነው የሚሰማ አንተ ልትገለኝ አትፈልግም እኔ ግን ልገድልህ ፈልጋለሁ አለው لكن علي قال له لكني انا اريد ان اقتلك فغضب عمرو بن عبد ود فتقالوا تماتوا سيدنا علي ገደሉት ማለት ነው عمرو بن عبد ود ሲገደል عكرمة بن أبي جهل النايا هلتنيا وقوادنيا نفسي أوجين بلو يروطو ودي معسكراتشو تملسو نعم يهن سيكسات جزيه هدو جزيه ستكان قديه يدخل النبي صلى الله عليه وسلم مكة سيدنا رسول الله صلى الله عليه وسلم وده مكة قبو نسعى والطوات لكن ده حكيم من حزام كونو تاريخاتشو أندنو ኩፍራቸው ሽርካቸው መቼ እንዳሰለሙ ምን አንድ ናቸው ነቢያችን ወደ መካ ገቡ ከዛ በኋላ በጣም ብዙ ወንጀል ያደረጉ 6 ሰዎች ነበሩ 4 ወንዶችና 2 ሴቶች ለ20 አመት ነቢያችን ሰለላሁ በሁለት ጎናቸው ራሳቸው ሺቤት ያመጡ ስንት የሰሃባ ሚስት የሚሰድቡ የነበሩ ቁርአን የሚሰድቡ የነበሩ በጦርነት የተካፈሉ ስንት ሰው የገደሉ 6 ሰዎች ነበሩ ነቢያችን አወጁ ፍርድ ሰጡ قال من أدرك أو من وجد هؤلاء 6 4 رجال وامرأتين እነዚህ 6 በማንኛውም ቦታ ካገኘዋቸው ግደሏቸው አሉ ነቢያችን ሱብሃንአላህ ኢክሪማ ኢብኑ አቢ ጃህል እና ከሱ ጋር ያሉ 3 ሰዎች በማንኛውም ቦታ ቢገኙ حرام نو حلال ساتلو قدلواتشو وقال النبي صلى الله عليه وسلم ولو كانوا متعلقين بأستار الكعبة بكعبة سر እንደዚህ ይዘው በቃ ጨርቁን ይዘው ወይም የካዕባን ግድግዳ ይዘው ባካቹ ተውኝ ቢል ግደሉታል منهم إكرمة ከነዚህ አራቱ ኢክሪማ ነበር طيب እኛ እናውቃለን በመካ ውስጥ ጦርነት አይፈቀድም እንስሳ መግደል አይፈቀድም ሰው መምታት አይፈቀድም وان يكون القتل امام الكعبه يعني اشد በካዕባ ስር ደሞ ሲሆን ደሞ በጣም የባሰ ይሆናል لكن ما فعله إكرمة وهؤلاء 6 كان اكبر جرما إكرمانا ጓደኞቹ ያደረጉት ግን ከዛ በመካ ከመግደል በላይ ነው ወንጀሉ ያደረጉት እንግዲህ ያደረጉት ወንጀል አላህና ረሱሉ ብቻ ነው የሚያውቁ اما الرجل الاول አንደኛው ከነዚህ አራት በእንትልክ ነቢያችን እንዳሉት በካዕባ ስር አገኙትና ቀጣ ገደሉት ሁለተኛ ከነዚህ አራት ሸሽተው ወደ አንድ ቤት ሄዶና በዛ በጓራው በድንጋይ እንትን ተንተርሶ እዛ ተደበቀ ፈለጉትና አገኙትና እዛ ያለ ገደሉት አማ ሶስተኛው ሰው በቃ ሸሽቶ የት እንደጠፋ አይታወቅም አራተኛ ማን ነው ኢክሪማ ኢብኑ አቢ ጀህል ምን ሆነ ኢክሪማ ሸሽቶ ወደ ጅዳ ሄደ ባህር ማለት ነው ወደ ባህር ሄደና እዛ አንድ ትንሽ መርከብ አገኘ ሰዎቹ አንድ 7-8 ናቸው እዛ ተጭነው በባህር አድርጎ ወደ የመን ሊጠፋ ሲሄድ ተመልከቱ ወንድሞች ያኺ لا حول ولا قوه الا بالله በመንገድ ሲሄድ መርከቡ ትልቅ ማዕበል ይመጣና በቃ በጣም ይላል ሊሰጥም ይችላል ይፈልጋል تمام
طيب ከዛ በኋላ ያ አራተኛው አልኳችሁ አንዱ ነበር አራተኛው ሸሽቶ ጠፍቶ ያልኳችሁ ጠፍቶ ወደ ሰይድና ዑስማን ቤት ሄደ ዑስማን ኢብኑ አፋን ወደዛ ሄዶና ያ ዑስማን አሁን እኮ በማንኛውም ቦታ ካገኙኝ በመሐመድ ትዕዛዝ ሊገድሉኝ ነው እባክህ አስጠጋኝ አላቸውና ሰይድና ዑስማን አስጠጉትና ልጁን ይዘው ወደ ነቢያችን ሄዱ ከዛ በኋላ وقال يا رسول الله ይሰውየው ለሞት የፈረድከው ሰው ነው አሁን ተውባ ብሎ መጣና እባክህ አፉ በለው ይላል ዑስማን ولكن النبي صلى الله عليه وسلم የሱ ታሪክ የሱ ጥላቻ የሱ መጥፎ ነገር ትዝ ስለሚላቸው ፊታቸው ዘወር ያደርጋሉ ኮስተር ብሎ ያያሉ فعثمان بن عفان ተስፋ አልቆረጠም ያ رسول الله ሁለተኛ ጊዜ ያ رسول الله እባክህ ረሱል ለኔ ብለህ አፉ በለው ከዛ በኋላ ረሱል ሰለላሁ ኮስተር አሉ ምክንያቱም በጣም መጥፎ ስራ ነው የሰራው ኮስተር አሉና ፊታቸውን ጠንዘዝ አደረጉት ለሶስተኛ ጊዜ ያ رسول الله ለኔ ብለህ እባክህ ሲለው በርዱ ነቢያችን ኮስተር ብሎ ጠምዘዝ አሉና እምቢ አሉ በአራተኛ ጊዜ ያ رسول الله አንተ الكريم አንተ العفو አፉ በለው እንጂ ሲሉ ነቢያችን አፉ ብያለሁ አሉ ወንድሞች ተመልከቱ ከዛ በኋላ ይሰውየው በቃ አፉ ተብለዋል ማንንም ሰው አይገድለውም አሁን ቦታውን ትቶ ሲሄድ ነቢያችን ምን አሉ سبحان الله من قالوا قال للصحابة እናንተ ምንድነው لا يوجد منكم رجل رشيد ብልህ የሆነ አዋቂ ሆኖ ከናንተ ታጣ እንደዚህ እምቢ አፉ አለለሁም በየኮስተር ስል ትንሽ ከናንተ እንኳን ሴፉ አምጥቶ አይገድለው ምን ነው ዝም አላችሁ እኔ እኮ አፉ በለው ሲለኝ ዑስማን አፉ ማለት ስላልፈለኩ ሶስት ጊዜ እምቢ አልኩ እምቢ ስል ደግሞ ያወጭኩት አዋጅ እንዳለ ነው ግደሉት ያልኩት ነገር ገና አልተሻረምና ለምን አትገድሉትም አሉ ነቢያችን قال الصحابة يا رسول الله هلا أومأت لنا يعني أعطيتنا إشارة بأينها أرجه كوت تنش جب أرجه قدولت بله ملكت بتسأل نقول له نبر الواجه نعم فقال النبي صلى الله عليه وسلم من قال النبي تملكتوا ملسية نبياتشن قال النبي صلى الله عليه وسلم لا ينبغي لنبي أن تكون له خائنة الأعين نبي هنا سو تنكلنا بأينو إشارة مستأت أي ودم حتى فتلة فتنو قدلت كالكو قدلتنو لما قدلت بياله ግን የኺያና ጉዳይ በአይኔ ያርገ እንደዚህ በቃ ግደለው ኢሻራ መስጠት ነብይ እንደዚህ ያደርግም ኻኢነቱ العين ታቃላችሁ ወንድሞች ኻኢነቱ العين يعني ገጽ ለገጽ ፊት ለፊት ጥላቻ ከሆነ ፊት ለፊት ነው ፍቅር ከሆነ ፊት ለፊት ነው እንጂ በስተጀርባ ሆኜ ባካችሁ ግደሉ ብዬ በአይኔ ምልክት አይሰጥም የነብይ ስራ አይደለም ይላል ሰውየው እንግዲህ አላህ ስለጻፈለት ለሞት የተፈረደው ነፃ ተብሎ ሄደ ማን ቀራሁን عكرمة ابن أبي جهل እንዳልኳችሁ عكرمة ሸሽቶ ወደ ጅዳ ወደ ባህር ሄደ መርከብ አግኝቶ ወደ እንትን ሄደ ማለት ነው ወደ የመን ሲሄድ عكرمة በዛ ትንሽዋ መርከብ ማዕበል መጣ በቃ ሊጠፉ ሲሉት ወደ እንትኑ ወደ ባህሩ ሊሰጥሙት ሲሉ የእንትኑ የመርከቧ ሹፌር ምን አለ قال ايها الناس አላቸው أيها الناس نعم ادعوا الله واتركوا آلهتكم يتأوت يمتلوت انشئت يمتلوت هوبل عزة يمتلوت ارسطهن ونتنيا السماينا مريت يفتر جيتاتشن كالزيه بهر مياوت أننا مياقلقلن السن تأيقوا علىكم توتي انتنو ينشئت آلهة ادعوا خالق السماوات والأرض أن ينجيكم علىكم قال عكرمة تملكتوا እንግዲህ ሙሽሪክ ካፍር ነው አሁን ግን የህይወት ነገር ነው የሞት ነገር ነው عكرمة من قال اللهم إن أنجيتنا من هذا الكرب
لأعلمن أنك أنت الحق كزيه مقبل كزيه موت كدان كان كوتهن ونتنيا إله مهونكن أكاله وآلهتنا هي البهتان ينيا إلهوش تاوتوش وشتاموشنا مدفو مهناتشون أمنا له كزيه بتش أقلاقلن استيانتن قوة لما يتفلق له على أكرمه فقال لئن أنجيتني يا رب من هذا لأرجعن إلى محمد وأقبل الإسلام ብሎ ተናገረ አላህ Subhanahu Ta'ala መርከቧን ሰለል አድርጎ ነፃ ወጣቸውና ወደ መሬት ወጡ ከነጋላቸው ወንድሞች አሁን ይሄ ተከሰተው ከኢክሪማ ብዙ ጊዜ ተከስቷል ከዛ በፊት ተመልከቱ አላህ Subhanahu Ta'ala በሱረት الإسراء ምን ይላል وإذا مسكم الضر እናንተ ሰዎች እኮ መጥፎ ነገር ችግርና በጣም የሚያስፈራ ነገር ሲገጥምባችሁ وإذا مسكم الضر في البحر በባህር ማዕበሉን መጥቶ يعني መርከቡን ሊያሰጥም ሲፈልግ ضل من تدعون إلا إياه ልክ ኢክራምና ነገር እኮ ነው የምትጠሩት አሊሃዎች በጣም ሟሙ የሉም ጠፉ إلا إياه الله ብቻ ነው የቀረ لكن فلما نجاكم إلى البر كبهرو نصاوتو اذا بنتنو ببهرو طرف بمريتو لاي سياسوطا سيادناچو اعرضتم وكان الانسان كفورا اي سولج كافر ጥሩ ነገር ሲያደርግለት አላህ Subhanahu Ta'ala ይከፍራል በችግር ሲወድቅ ያ አላህ አላህ ያበዛል አለ لكن ልንገራችሁ አለ አላህ Subhanahu Ta'ala ቁርአን እየቀራሁ ነው ወንድሞች من على الله كذا قتلوا سلسة سبعتين آية هنا الكتنو وإذا مسكم الضر في البحر ضل من تدعون إلا إياه فلما نجاكم إلى البر أعرضتم وكان الإنسان كفورا قتلوا من على الله أفأمنتم أن يخسف بكم جانب البر دي بحرو يا الله مهون أوك أتشوال يا بحرو تعرف مريتوس لا إله إلا الله مالتنا እዛ ብትሄዱም እኮ ከዛ ሊያጠፋችሁ እኮ ይችላል ረሳችሁ እንዴ እዛ ስትሄዱ የምትከፍሩ አፈአሚንቱም አን يخسف بكم جانب البر أو يرسل عليكم حاصبا ثم لا تجدوا لكم وكيلا أم أمنتم أن يعيدكم دمو الله አይችልም ወይ ከከፈራችሁ በኋላ ወደ ባህሩ ሊመልሳችሁ አይችልም አው እንዴ አውሬ መጥተው ሲላችሁ ወደ ባህር ትመለሳላችሁ أم أمنتم أن يعيدكم فيه تارة أخرى فيرسل عليكم قاصفا من الريح فيغرقكم بما كفرتم ثم لا تجدوا لكم علينا به تبيعا ينهل مريتو بحرو نفاسو هاو بمولكو الله كنو لمن دنو እንደዚህም ትሉ አለይ አሁን ኢክሪማ መለዋል እንግዲህ والله يا رب ከዚህ ካወጣኸኝ ወደ ሙሐመድ ሄጄ እጄን ሰጣለሁ አሰልማለሁ አለ الله أنجاهم الله نزع وطاچو ونزل من السفينة عكرمة كذا كمركب وطو بكة ወደ ነቢያችን እየሄደ ገና ከባህሩ ትንሽ ሲሄድ ለካ ሚስቱ ኡሙ ሐኪም የምትባለው ሚስት አለችው ወደ ነቢያችን ሰለም ሄዳ አሰለመች ነቢያችን ደስ አላቸው ወደዷት ከዛ በኋላ ምን አለች ያ ረሱላህ ባሌ ኢክሪማ ባመጣው አፍዋት ለው ብላ ጠየቀች እሺ አምጪው ላንቺ ስል አፍውለዋለሁ አልዋት እዛ የሮጠች ሹፍ ባል እንዴት ውድ ነው እንዴት እንደምትወደው ተመልከቱ ከመዲና እኮ ነው ወደ መካ ከመካ ወደ ጅዳ ከጅዳ ወደ ባህር ሁሉ ተሸጋግራ ስትሄድ አላህ ፈለገና ገና እሱ ከባህር ወደ መዲና ሲመጣ እሷ ከመዲና ወደ ባህሩ ስትሄድ በመንገድ ተገናኙ تمام طيب ተገናኙ ይዛው መጣች فقال إكرمة أحق يا رسول الله عفوت عني عفو قالت يا رسول الله እውነትህ ነው በእውነት ነው عفو አልከኝ ለሃያ አመት ስንት ጥላቻ ያደረኩት عفو አልከኝ قال نعم يا إكرمة عفوت عنك عفو بالله قالت النبي صلى الله عليه وسلم فمد يده
وأمسك بيد النبي صلى الله عليه وسلم እጁን ዘረጋና የነቢያችን እጅ ብትጠርጎ قال أشهد أن لا إله إلا الله وأشهد أنك رسول الله ومن هذا يا أخوة هذا ابن أبي جهل يا أبو جهل لجنو وندموش لو كان الله لا يعفو الله عفو يمايل بهن لإكرم عفو عيلم نبر لكن الله عفو كريم رحيم حنان منان الله سبحانه وتعالى بحرياته ليهنو نضرب لكم مثل آخر إني للا مثالي درو ينقركواችሁ ልጅገመ ወንድሞች አንዱ ማሊክ ብን ዲናር የሚባለው በታቢዒዎች ጊዜ ነው በጣም ከዑለማዎቹና ዙሃድ የነበሩ ብዙ ዒባዳ የሚያደርጉ የነበሩ ንጹሃን ሰዎች ማሊክ ብን ዲናር የሚባለው አንድ ቀን በመንገድ ሲሄድ አንዱ ሰካራም ሰው አገኘ ሰክሮ ያለ በቃ እየተሳደበ ይሄዳል እየወደቀ እየተነሳ ከዛ በኋላ ሳይውቅ ነው እንደ እያሾፈ ይሁን ወይ ምንድነው አላህ ይላል ሰካራም እኮ ነው ማሊክ ብን ዲናር غيራ ቅናት ያዘው እንዴት ከሊመት አላህ በሰከረ ሰው በመጠጥ የተጨማለቀ አፍታልፋለች ትወጣለች ብሎ ጥጥ አመጣና ጨርቅ አመጣና በውሃ አርጎ አፉን ጥርግ አርጎ አጸዳው አሁን እንደፈለክ አላህ በላለው እና አፉን በውሃ አርጎ አጸዳውና ከዛ በኋላ ሰክረዋል ሰው አይታወቀውም ያቺ አላህ የምትባለው እንዴት በሰከረ አፍ ትወጣለች ብሎ ነው ሰውየው ማሊክ ብን ዲናር ወደ ቤቱ ሄደ ለማግስቱ ጠዋት መስጊድ ለመስገድ ሲሄድ አንድ ድምጽ ይሰማል ምን ይሰማል ያ ማሊክ ብን ዲናር አለው طهرت فمه لأجلنا طهرت فمه من أجلنا وطهرنا قلبه من أجلك أنت مالك لنيا ستل لنيا لسماتشن الله يميلو نجر ستل عفونا تصدح እኛ ደግሞ ላንተ ስንል ቀልቡን አጸዳነውና ሂዳያ ሰጠነው አለ እዚህ ላይ መጠንቀቅ አለብን ወንድሞች ማሊክ ብን ዲናር የሰማው ድምጽ የአላህ ድምጽ አይደለም እንዴ እንደዚህ ድምጽ ሰማ ደግሞ እንዳትሉ ያኒ አቂዳችሁ እንዳይበላሽ ወንድሞች የአላህ ድምጽ አይደለም ሁሉ ጊዜ የነቢያችን ድምጽ አሁን حتى በእንትኑ ሲያደርጉ በፊልም ምናምን ሲሰሩ የዑመር የነቢያችን የሙሳ የኢሳ ፊልም ሲሰሩ የነቢያችን ድምጽ አያሰሙም ነውር ነው ብለው ነው እንግዲህ እነሱ አሁን ደግሞ ይህ አሁን ያልኳችሁ የአላህ ድምጽ አይደለም ልክ እንደምንድነው ከአንከ ተقول قال الله تعالى እንደዚህ ብለዋል እንደሚባለው ነው እና ያኒ ለኛ ስትል ምላሱን ያጸዳው ያ ማልክ ላንተ ስንል ደግሞ ልቡን አጸዳ ነው ብለዋል አላህ የሚለው ድምጽ ሰማ ማለት ነው ስለዚህ ጧት ወደ መስጊድ ሄደና ማሊክ ብን ዲናር አወል ሰፍ ይሰከራ ማገኘው እዛ እንጂ አንተ ትናንትና ሰከራም የነበርከው ያገኘው ሆነ አው እንዴት ምንድነው ሂዳያ ሰጠ አንተና ያንተ አላህ ታቃላችሁ አለው ያ ማሊክ ብን ዲናር ትናንትና የሰራው ስራ በኔ አንተና አንተን አላህ ታቃላችሁ ማን ሂዳያ እንደሰጠኝ አለ ማለት ነው ሌላ ደግሞ እናንተ የምታውቁት 99 ሰው የገደለ አንድ ዓለም ገድሎ 100 ያሞላው ሰው አላህ አፍዋ አላለውም እንዴ غفرለት ወደ ጀና ወሰዱት አለ ከዚህ አይነት ወንጀል የሚበልጣል እንደ የሚበሳል የለም لكن الله عفو له نعم والله زنا ل30 አመት ለ20 አመት በዚና የምትኖር የነበረችው ሴት ላንድ ውሻ ውሃ ስለጠጣች አይደለም አፉ ቢየሽ አቢያለሁ ጀና ወሰዷት ያለ አላህ Subhanahu Wa Ta'ala የአላህ ረህመት ቢቆጠር ቢሰፈርኩ አይቻልም ኮንዶሞች رحيم ነው والله يا رب اسمعني يا رب እኔ والله ይህን ነገር ስነግራችሁ اللهم يا رب اسمعني سمعني يسمع እንግዲህ አላህ እየሰማኝ ነው لكن የልቤ የኡነት መሆኑንና
ወንድሞቼ እኔ ያመንኩበት ነገር እንዲያምኑ አድርጋቸው ወላሂ እኔ ከልቤ ነው የምላችሁ አላሁ ከሪሙን አፉውን ለጢፉን ሐናን መናን ረእፈቱን ቢሂ ወሲዐት ረሕመቱሁ ኩሉ ሸይ አላህ ስብሓነሁ ወተዓላ ጨካን አይደለም በል ረሒም ነው የፈለከውን ነገር አድርግ ከዚህ ከ99 ሰው የገደለው የባሰ አታደርግም ኢክሪማ እንዳደረገው አታደርግም نعم والله ኢክሪማ ያደረገው ስራ አታደርግም ፈለገውን ብታደርግ ከዛ በፊት አላህ ያለው እስከ ሰማይ ጣራ ወንጀል አርገህ ብትመጣ እኔ አፉላለሁ ያለው እንደዚህ እስከ ሰማይ ጣራ ወንጀሎች አላደረግንም የሚያደርግም ሰው የለም ግን አፉ ይላል አላህ Subhanahu Wa Ta'ala እና الله عفو كريم رحيم ይህን ማወቅ አለብን اسمعوا الى هذا الكلام يا اخوه يعني سبحان الله من الى ابن كثير يتبالو ትልቁ ተፍሲር ምን አላሉ ኢክሪማ كسلم كان جمرو عليه لا يعرف ذنب لعكرمة ارتكبه بعد إسلامه كسلم بهلا إكرمة بزو سوي مسكرالو عندت وانجل أرجو أياكم إكرمة ولو مسكر لتالو يقول وانجل يدرجو عفو سيلو الله سدمو اسكئلة موتو وانجل يمبالو سرتو أياكم هالو إكرمة بن أبي جهل إذن قصة حكيم بن حزام قصة إكرمة ابن أبي جهل هي مثل نبر استي من فائدة أغنين كان نزيه دمو ينان تفنتانو ما يكون أنت اللهم يا ربي طهر قلوبنا من الرجس والكفر والشرك والكبرياء والغطرسة كزي هلو لباتشن أسدال منلو اللهم يا ربي وانجلن يشكوهن عند إكرمة عند حكيم بن حزام عفو بلن طرو سراي من سراك هنا دمو اللهم زد في إحساننا يا رب العالمين يا رب هلو من سماوي صحابنا يا نبياتشن تاريخ باند جوراتشن قبتو بليلا جوراتشن اندمي وطاتا درقلن كجوراتشن كتا ود لباتشن كلباتشن ود دماتشن كذاب ولا ود سرا عند النسراء أدرجن يا جيتاتشن اللهم يا رب اللهم يا رب لالو